በሻሸመኔ ከተማ እጅግ በጣም የሚወደውን ጓደኛ ከዚህ ቀደም የፍቅር አጋሪ ነበረች፣ አሁን ደግሞ አንተ ለምን አገባህ በሚል የገዛ ጓደኛውን በአሰቃቂ ሁኔታ ገድሎ አስክሬኑን ጫካ ውስጥ በመጣል አውሬ ያስበላውን ሰው በጥልቅ የምርመራ ጥበብ ፈልጎ ማግኘቱን የሻሸመኔ ፖሊስ ገልጿል። ይህ ጉዳይ እጅጉን መነጋገሪያ ሆኗል። ነገሩ ምንድን ነው? የምንነግራቸው ጉዳይ ይሆናል። በሌላ መልኩ ታዋቂው ቲክቶከር አዶናይ በኢትዮጵያ የሶሻል ሚዲያ ታሪክ በአንድ ሌሊት ከ20 ሚሊዮን ብር በላይ በማሰባሰብ እጅግ አስገራሚ ታሪክ መስራቱ ተሰምቷል። አዶናይ ከ20 ሚሊዮን ብር በላይ ያሰባሰበው ለምንድን ነው? ይህንንም የምትሰሙት ጉዳይ ይሆናል። በሌላ መልኩ ከዚህ ቀደም በቃና ቴሌቪዥን የፕሮግራም አስታዋቂ የነበረችው ዳናይት መክበብና 4 የስራ ባልደረቦቿ በመቶ ሺዎች የሚቆጠሩ የዜጎችን ገንዘብ በማጭበርበር ወንጀል ተጠያቂ እንዲሆኑ የቀረበባቸው ክስ በፌዴራል የመጀመሪያ ደረጃ ፍርድ ቤት እንደገና መታየቱ ተሰምቷል። ይህንንም ጉዳይ የምንነግራቸው ይሆናል። በመጨረሻም በኢትዮጵያ የአትሌቲክስ ታሪክ ውስጥ እጅግ በጣም ብርቱና ጠንካራ በመባል የምትታወቀው አትሌት መሰረት ደፋር ከፍተኛ ሐዘን ገጥሟታል። ይችን አትሌት ወልደው አሳድገው ለኢትዮጵያ ሕዝብና ለዓለም መድረክ ያበቋት እናቷ ከዚህ ዓለም ድካም ማረፋቸው ተሰምቷል። እናትየው ምንድነው የገጠማቸው የሚለውን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ የምትሰሙት ይሆናል። የምንወዳቸውና የምናከብራቸው የጊዜ ሚዲያ ቤተሰቦች እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና ፕሮግራማችንን ተከታተሉልን። በቆይታቸውም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። እናመሰግናለን። ክበሩልን። የሻሸመኔ ከተማ ፖሊስ በጓደኛው ተገድሎ በአውሬ ከተበላው ሰው ቅሪተ አካል ላይ ባደረገው የፎረንሲክ ምርመራ ወንጀለኛው ተይዞ በእስራት እንዲቀጣ ማድረጉን የተሰማው የ27 ዓመቱ ኮርሜ ገልገሉና የ25 ዓመቱ ሀብታሙ ዳፋ ነዋሪነታቸው ሻሸመኔ ከተማ አሩፋ ክፍለ ከተማ ቻይና ካምፕ አካባቢ ሲሆን በጓደኝነትም ለዓመታት አብረው የኖሩ ናቸው። ብዙዎች የልብ ወዳጃሞች መሆናቸውን ይናገራሉ። በድንገት ታዲያ ኮርሜ ገልገሉ የተባለው ወጣት ከአካባቢው ይሰወራል። የሱን ከአካባቢው መሰወር ምክንያት በማድረግ ቤተሰብ ፍለጋ ላይ ያለ ጉዳዩንም ለፖሊስ ያሳውቃል። የሻሸመኔ ከተማም መረጃውን ተቀብሎ ክትትል ላይ ያለ አንድ በአውሬ የተበላ ሰው ቅሪተ አካል ጫካ ውስጥ ይገኛል ተብሎ መረጃው ከህብረተሰቡ ይደርሰዋል። ፖሊስም የደረሰውን መረጃ ለማጣራት ከቦታው ሲደርስ የአንድ ሰው አካል ሙሉ በሙሉ በአውሬ ተበልቶ የተወሰነ የአካል ቅሪት ብቻ ይገኛል። ፖሊስ ከአውሬ የተረፈውን ቅሪተ አካል በጥንቃቄ በማንሳት ለምርመራ ወደ ሆስፒታል ሲልክ ሌሎች የደም ነጠብጣቦችንና ለማስረጃነት የሚያገለግሉ ነገሮችን ደግሞ ለፎረንሲክ ምርመራ ወደ አዲስ አበባ ፖሊስ ሆስፒታል ይልካል። በዚህም የምርመራ ስራ ምናልባት ከዚህ ቀደም ከአካባቢው የተሰወረውን የ27 ዓመት ወጣት ሊሆን ይችላል በሚል ጥርጣሬ ከቤተሰብ ደም ተወስዶ የዲኤንኤ ምርመራ እንዲደረግ ያደርጋል። በዚህም የፎረንሲክ ምርመራ በተገኘ ውጤት ጠፋ የተባለው የ27 ዓመት ወጣትና ከአውሬ የተረፈው አካል ተመሳሳይ መሆኑን በምርመራው ፖሊስ ያረጋግጣል። በዚህም የሻሸመኔ ከተማ አስተዳደር ፖሊስ የሟችን ማንነት ሲያጣራ በምን መንገድና በምን ምክንያት በጅብ ይበላል የሚል በፖሊስ በኩል ሰፊ የተጠናከረ ምርመራ ይካሄድ ጀምራል። በባህላዊ የአውጫጭኝ ስርዓትም ነገሮችን ለማጣራት ሰፊ ጥረትም ይደረጋል። በዚህም የሻሸመኔ ከተማ ፖሊስ አንድ ከፍተኛ ውጤት ላይ ይደርሳል። ይኸውም በዕለቱ ሟች ከማን ጋር ነበር የሚለውን በጥልቅ ሲያጣራ ሀብታሙ ዳፋ ከተባለው ጓደኛው ጋር ጫት ሲቅሙ እንደነበር ለፖሊስ መረጃ ይደርሰዋል። በዚህም ፖሊስ ተጠርጣሪውን ሀብታሙን ለመያዝ የፍርድ ቤት ትዕዛዝ በማውጣት እንቅስቃሴ ጀምሮ በተጠናከረ ክትትል ከተሸሸገበት አጎራባች ክልል በቁጥጥር ስር ያውለዋል። በቁጥጥር ስር የዋለው ተጠርጣሪም በፖሊስ ምርመራ ሲደረግበት ድርጊቱን መፈጸሙን ያምናል። ለዚህ ድርጊቱ በመነሻነት ምክንያት ሆኖ የቀረበው ደግሞ የሀብታሙ የመጀመሪያ ፍቅረኛ የነበረችው ልጅ ባለመግባባት ተለያይተው እያለ በአሁኑ ሰዓት የሟች ሕጋዊ ባለቤት መሆኗ ደግሞ ትልቅ ቅናት ፈጥሮበት በጓደኛው ላይ የበቀል እርምጃ እንዲወስድ ያስገድደው መሆኑን ይናገራል። ስለ ተከሳሹ ቃል ግን የሟች ሕጋዊ ሚስት ምንም ነገር እንደማታውቅና በሟችና በባለቤቷ መካከል የጠነከረ ጓደኝነት እንጂ ሌላ ነገር እንደሌለ መናገሯን የሻሸመኔ ከተማ አስተዳደር ፖሊስ ዋና መምሪያ የምርመራ ክፍል መግለጹን ብስራት ሬዲዮ መረጃውን አገኘው ብሎ ዘግቧል። ፖሊስ ከአውሬ ከተረፈው አካል ተነስቶ በረቀቀ መንገድ በተለያዩ ማስረጃዎች ያገኘውን የምርመራ ውጤት ተንተርሶ የምርመራ መዝገቡን አጠናቆ ለአቃቤ ሕግ ይልካል። አቃቤ ሕግም ከፖሊስ የቀረበውን ምርመራ መዝገብ ተመልክቶ በከባድ የሰው መግደል ወንጀል ክስ ይመሰረትበታል። ክሱን
ሲከታተል የቆየው የሻሸመኔ ከተማ አስተዳደር ከፍተኛ ፍርድ ቤትም ጥር 26 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ሀብታሙ ዳፋን በ22 ዓመት ጽኑ እስራት እንዲቀጣ ውሳኔ አስተላልፎበታል። የሻሸመኔ ከተማ አስተዳደር ፖሊስም በሳል የረቀቀ ምርጥ የምርመራ ስራ መስራቱን በተመለከተ ከማህበረሰቡ ከፍተኛ አድናቆት እየተቸረውም ይገኛል። ወደ ሌላኛው መረጃችን ስንሸጋገር በታዋቂው ቲክቶከር አዶናይ በኢትዮጵያ የሶሻል ሚዲያ ታሪክ በአንድ ሌሊት ከ20 ሚሊዮን ብር በላይ በማሰባሰብ ታሪክ መስራቱ ታውቋል። በትላንትናው ምሽት የነበረው የቲክቶክ መንደር ከወትሮው በተለየ መልኩ በደመቀ ሁኔታ በቀጥታ ስርጭት ሲካሄድ ቆይቷል። በዚህ የቀጥታ ስርጭት ላይ ለወገን መድረስ በሚል ርዕስ በታዋቂው ቲክቶከር አዶናይና በካሊድ ፋውንዴሽን የተመራው የገቢ ማሰባሰቢያ መርሃ ግብር ላይ እጅግ አስገራሚ በሆነ መልኩና ከዚህ ቀደም ታይቶ በማይታ ወቅ መልኩ በአንድ ጀንበር ብቻ 20 ሚሊዮን ብር በላይ መሰብሰብ መቻሉ ተነግሯል። ቲክቶከር አዶናይ ማህበራዊ ሚዲያን ለታላቅ ዓላማ እንዴት መጠቀም እንደሚቻልም በተግባር ያሳየ ወጣት ተብሏል። በአንድ ሌሊት እንቅልፍ አጥቶ ድምፁን ለሌሎች ተስፋ በማድረግ ላሳየው ቁርጠኝነት ትልቅ ምስጋና ይገባዋል የሚሉ ብዙ ድምጾችም ከግራ ከቀኝ እየተሰሙ ይገኛሉ። አዶናይ ዛሬ ለብዙዎች የርህራይና የለውጥ ተምሳሌት እንደሆነም እየተገለጸ ይገኛል። ከሳንቲም እስከ ሚሊዮኖች የለገሳቸው በውጭም በሀገር ውስጥም ያላችሁ ኢትዮጵያውያን በሙሉ ትላንት ሌሊት ያሳያችሁን አንድነት እጅግ የሚያስደንቅ ነበር የሚል መልእክትም ከወንድም ካሊድ ፋውንዴሽን የበጎ ፈቃድ ሰራተኞች የምስጋና መልእክት እየተቸራቸውም ይገኛል። በሼር ያደመቃችሁልንም ተሳታፊዎቻችን በሙሉ ይህ ድል እናንተ የሰራችሁት ነውና ድንቅ ታሪክም ጭምር ነው ያኖራችሁትም እየተባሉ ይገኛሉ። ይህንን የቀጥታ ስርጭት ሲያደምቁ የነበሩ ተከታታዮችን ማለት ነው። ይህንን ትልቅ መድረክ በማመቻቸትና ለብዙዎች ሕይወት መትረፍ ምክንያት በመሆን የወንድም ካሊድ ፋውንዴሽን እያከናወነ ያለው ስራ በታሪክ የሚታወስ መሆኑም ይታወቃል። ፋውንዴሽኑና አዶናይ የፈጠሩት ቅንጅት ታዲያ የኢትዮጵያዊነትን እውነተኛ ትርጉም ዳግም ያስመሰከረ ተብሎለታል። ኢትዮጵያውያን ከተባበርን ለበጎ ነገር ከቆምን የማናሸንፈው ፈተና የማንሻገረው ጋሪጣ እንደሌለ ይህ የአንድ ሌሊት ተአምር ሕያው ምስክር ነው ያሉም ብዙዎች ናቸው። በሌላ መልኩ ከዚህ ቀደም በቃና ቴሌቪዥን የፕሮግራም አስተዋቂ የነበረችው ዳናይት መክብብና 4 የስራ ባልደረቦቿ በመቶ ሺዎች የሚቆጠር የዜጎችን ገንዘብ በማጭበርበር ወንጀል ተጠያቂ እንዲሆኑ የቀረበባቸው ክስ በፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት መታየት መጀመሩን ዛብሻ ዘግቧል። ከአዲስ አበባ የሚሰራጨው ኢትዮፒካ ሊንክ የራዲዮ ፕሮግራም እንደዘገበው ከሆነ ይህ ክስ በዳናዊት ዝናና በማስታወቂያዎቿ እውነተኝነት ላይ ከባድ ጥያቄዎችን እያስነሳ ሲሆን የፍትሐ ክሱ በዋናነት ያተኮረው ወደ ውጭ ሀገር እንወስዳቸዋለን በሚል ተስፋ ከዜጎች በተሰበሰበ ገንዘብ ላይ ነው። እንደ ከሳሾቹ ዝርዝር መረጃ ከሆነ ኤብኤል ኮንሰልታንሲ የተባለው ድርጅት ቤተልሔም ታደሰ፣ ገሊላ በለጠ፣ አቤል ተስፋይና ዳናዊት ወይንም ደግሞ ወላንሳ መክበብ ከእያንዳንዱ ተበዳይ 437 ሺህ ብር ተቀብለዋል። ይሁን እንጂ ተከሳሾች ቃላቸውን ባለመጠበቃቸውና ገንዘቡንም ለመመለስ ፈቃደኛ ባለመሆናቸው በአጠቃላይ 13 ሰዎች በጋራ በመሆን የህግ የበላይነት እንዲረጋገጥ ለፍርድ ቤት አቤቱታቸውን አቅርበዋል። ይህ ክስ ከዳናዊት ጋር በተያያዘ ትልቅ ትኩረት እንዲያገኝ ያደረገው ተበዳዮች ለድርጅቱ ገንዘባቸውን የሰጡት እሷ በሰራችው ማስታወቂያ ላይ ያላቸውን እምነት መሰረት በማድረግ መሆኑንም ገልጸዋል። ክሱ በማስታወቂያ አዋጁ ላይ የተደነገገውን ማስታወቂያ አስነጋሪ ወይንም ወኪሉ የመረጃውን ትክክለኝነት የማረጋገጥ ግዴታ አለበት የሚለውን ህግ ዋቢ በማድረግ ለደረሰው ጉዳት በአንድነትና በነጠላ ተጠያቂ መሆን እንዳለባቸው ያሳያል። ጉዳዩን እየተመለከተ ያለው የቦሌ ምድብ 4ኛ ፍትሐ ብሔር ችሎት የቀረበለትን የክስ ሰነድ መርምሮ ውሳኔ ለመስጠት ለየካቲት 27 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ይህ የፍርድ ቤት ውሳኔ ታዋቂ ግለሰቦች ለሚያስተዋውቋቸው ድርጅቶች ያላቸውን የህግ ተጠያቂነት ወሰን የሚያሳይ በመሆኑ በብዙዎች ዘንድ ጉዳዩ በጉጉት እየተጠበቀም ይገኛል። ሌላኛው መረጃችን ስናልፍ የጀግናዋ አትሌት መሰረት ደፋር እናት የሆኑት ወይዘሮ አስቴር መንገሻ ጫላ ከዚህ ዓለም ድካም ማረፋቸው ተሰምቷል። ወይዘሮ አስቴር ለረጅም ጊዜ በሀገር ውስጥና በውጭ ሀገር የከፍተኛ ሕክምና ክትትል ሲያደርጉ ቢቆዩም በዛሬው ዕለት ማለዳው ላይ ከዚህ ዓለም ድካም ማረፋቸው ተሰምቷል። ወይዘሮ አስቴር ጀግናዋን አትሌት መሰረት ደፋርን ጨምሮ 6 ልጆችን ያፈሩ፣ በፍቅርና በስነ ምግባር ቀርጸው ለሀገር የሚተርፉ ልጆችን ያሳደጉ የጥንካሬ ተምሳሌት እንደነበሩ የሚያውቋቸው
ሁሉ ይመሰክሩላቸዋል። መሰረት ደፋር በዓለም ስታዲየሞች ሰንደቅ ዓላማችንን ከፍ አድርጋ ስታውለበልብ በሚሊዮኖች የሚቆጠር ሕዝብ በደስታ ሲያለቅስ፣ ከዚያ ድል ጀርባ ደግሞ የነበሩት ታላቋ እናት ወይዘሮ አስቴር ነበሩ። መሰረት በሩጫው መስመር ላይ የምታሳያቸው ጽናትና የማይበገረው ወኔዋ ከእናቷ የወረሰችው የመንፈስ ጥንካሬ ውጤት እንደሆነ ጥርጥር የለውም የሚሉም ብዙዎች ናቸው። ዛሬ የዛ የጥንካሬ ምንጭ የሆኑት እናት ከዚህ ዓለም ድካም አርፈዋል። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እኛም ለመሰረት ደፋር እናት ፈጣሪ ነፍሳቸውን በቀኝ ያኖር ዘንድ ተመኘን። ለሷም ለቤተሰቦቿም ለወዳጅ ዘመዶቿም በሙሉ መጽናናትን ይሰጥ ዘንድ ምኞታችን ነው። እናንተም አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። አሁንም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ በትህትና ጠየቅን። እናመሰግናለን።